ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚእዜሰ ኮነ ፍስሐ ወሰላም። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን ክርስቲያኖች እንዲሁም የቻናላችን ተከታታዮች ይህ ድምፅ የሚሰማችሁ በሙሉ ሰላም ክርስቶስ ይብዛላችሁ። እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። ዛሬ ደግሞ ከትንሣኤ ማግስት ጀምሮ ያለውን በሳምንቱ ያሉትን ቀናቶች ስያሜና በዕለቱ ያለውን መንፈሳዊ ትርጉም ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮውን እንደተለመደው ላይክ፣ ሼር በማድረግና ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። የትንሣኤ ሳምንት ሰሞነ ትንሣኤ እያንዳንዱ ቀን የራሱ የሆነ መንፈሳዊ ትርጉምና ስያሜ አለው። ከነዚህም መካከል የትንሣኤ ማግስት ረቡዕ የሚጠራው አልዓዛር በሚል ስያሜ ነው። በቤተ ክርስቲያን ሥርዓት መሠረት ከትንሣኤ በኋላ ያለው ረቡዕ አልዓዛር ይባላል። ይህ ስያሜ የተሰጠው ጌታችን መድኃኒታችን ኢየሱስ ክርስቶስ 4 ቀን ሆኖት የነበረውንና መቃብር ውስጥ የፈረሰውን አልዓዛርን ከሞት ማስነሳቱን ለማዘከር ነው። ምንም እንኳን አልዓዛር የተነሳው ከሕመሙ ከትንሣኤ በፊት ቢሆንም በዚህ ዕለት ግን የአልዓዛር መነሳት ለክርስቶስ ትንሣኤ አብነት ወይም ምሳሌ መሆኑ እየታሰበ ይዘመራል። አልዓዛር ክርስቶስ ያስነሳው የማርያምና የማርታ ወንድም ነው። የስሙም ትርጓሜ እግዚአብሔር ረድቷል ማለት ነው። በዮሐንስ ወንጌል ምዕራፍ 11 ቁጥር 7 እስከ 48 ያለው ታሪክ ይህንን ይገልጻል። አልዓዛር የሞተው መጋቢት 17 ነበር። እህቶቹም ክርስቶስ እንዲመጣ መልእክት ልከውበት ነበር። ክርስቶስ ግን በአራተኛው ቀን ማለትም መጋቢት 20 መጥቶ ከሞት አስነስቶታል። ፋሲካውንም በወዳጁ በአልዓዛር ቤት ያከብር ዘንድ ከደቀ መዛሙርቱ ጴጥሮስንና ዮሐንስን አስቀድሞ ላከ። ከዚያም በአልዓዛር ቤት ሆኖ የአዲስ ኪዳንን ሥርዓት ምስጢረ ቁርባንን ሰርቶ ለደቀ መዛሙርቱ አሳያቸው። አልዓዛር ከተነሳ በኋላ በሐዋርያት ኤጲስቆጶስነት ተሹሞ 40 ዓመት አገልግሎ ግንቦት 27 ቀን አርፏል። ይህንን ታሪክ በግንቦት 27 ስንክሳር ላይ በሰፊው ተመዝግቦ እናገኛለን። የአልዓዛር መነሳት ለክርስቲያኖች ትልቅ ተስፋና ምስጢር የሚገልጥ ነው። ከዚህ ዕለት የምንማራቸው ዋና ዋና ነጥቦች የሚከተሉት ናቸው። አንደኛ፣ የሥልጣን ባለቤትነት። ሁለተኛ፣ አልዓዛር ውጣ ወይም የጥሪውን ኃይል። ሦስተኛ፣ የትንሣኤያችን በኩራት። እነዚህን በሰፊው እናያለን ማለት ነው። የሥልጣን ባለቤትነት ስንል አልዓዛር በሞተ በአራተኛው ቀን ሥጋው መሽተት በጀመረበትና ተስፋ ተቆርጦ በነበረበት ሰዓት ጌታ አስነስቶታል። ይህ የሚያሳየው ክርስቶስ በሞት ላይ ሥልጣን ያለው አምላክ መሆኑን ያሳየናል። ትምህርቱ ለእግዚአብሔር የሚሳነው ነገር የለም። የሞተውን ማንነት፣ የደረቀውን ተስፋና የፈረሰውን ሕይወት መልሶ የማደስ ሥልጣን እንዳለው እንረዳለን። ሁለተኛ፣ አልዓዛር ውጣ የጥሪው ኃይል ማለት ነው። ጌታ አልዓዛርን ሲያስነሳው በስሙ ጠርቶታል። ይህ ለእያንዳንዳችን የቀረበ ጥሪ ነው። ትምህርቱ እኛም በኃጢአት መቃብር ውስጥ ብንሆን እንኳን በክፋት ብንሸትና ዓለም ብትጸየፈን እንኳን ጌታ ዛሬም በስማችን እየጠራን ከኃጢአት መቃብር ውጡ ይለናል። የእርሱ ድምፅ የሞተ ነፍስን ሕያው ያደርጋል። ሦስተኛ፣ የትንሣኤያችን በኩራት ነው። የአልዓዛር ትንሣኤ ለጊዜው ወደዚህ ዓለም ሕይወት ለመመለስ የተደረገ ሲሆን የክርስቶስ ትንሣኤ ግን ለዘላለም ሞትን ድል አድርጎ ለመነሳት ነው። ትምህርቱ አልዓዛርን ያስነሳ ጌታ እኛንም በመጨረሻው ቀን ለዘላለም ክብር እንደሚያስነሳን ማረጋገጫ ተሰጥቶናል። የትንሣኤ ማግስት ረቡዕ አልዓዛር መባሉ ክርስቶስ ሞትን ድል አድራጊ መሆኑን የምናረጋግጥበትና የትንሣኤያችንን የትንሣኤ ተስፋ የምናድስበት
እግዚአብሔር የረሳኝ ይመስላል በሚል ተስፋ መቁረጥ ውስጥ ላሉት ሁሉ ጌታ መቃብር ድረስ መጥቶ ይፈልግሃል የሚል የምስራች የሚነገርበት ዕለት ነው። መልካም የትንሣኤ ባህል ይሁንላችሁ። ይህ ድምፅ የሚሰማችሁ ሁላችሁም መላው ኦርቶዶክሳውያን ሚዲያችንን ሰብስክራይብ፣ ላይክ፣ ለሌሎች ወዳጆች ደግሞ ሼር በማድረግ አገልግሎቱን እንዲደግፉ በእግዚአብሔር ስም ጥሪ እናቀርባለን። ስለነበረን ሰዓት ሁሉ የእግዚአብሔር አምላካችን ስም የተመሰገነ ይሁን። በሌላ ቪዲዮ እስከምንገናኝ ድረስ ቸር ይግጠመን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሚነ ሥላሴ ሚዲያ